ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁ እኔ ሀብታሙ አሰፋና ታምሩ ገዳን። የዛሬ ጥቅምት 9 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት በመደበኛው ቻናላችን ላለፉት ጥቂት ቀናት ፕሮግራሞችና ዜናዎችን ማጋራት ባለመቻላችን በዚህ ቻናል ስናጋራ የቆየን ሲሆን ይህንን ቻናል ሰብስክራይብ በማድረግ ሼር በማድረግ መረጃው ላልደረሳችሁ የብሬዲዮ ቤተሰቦችና አድማጮች መረጃው እንዲደርስ በማድረግ የብሬዲዮ አጋርነታችሁን እንድታሳዩ በአክብሮት እንጋብዛለን። መደበኛው ቻናል ለጊዜው ፕሮግራማችንን ማቅረባችንን እንቀጥላለን። ከዕለቱ ዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል በሰሜን አማራ ቀጠና የተቀዳጃቸው ድሎች፣ አርሶ አደሮችና ችግሩ፣ የሻማ ማብራቱና ተቃውሞ፣ ታላቁ ሃይማኖት አባት ማረፍ፣ የቲክቶክ ጣጣ፣ የለዘቡት የትግራይ ታጣቂዎች፣ ለድርድር ተዘጋጀን ያሉት ጀነራልና የአሜሪካውያን ተቃውሞ ሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ በሰማዕታቱ ስም ዘመቻ አርበኛ አበባን ላይ አርበኛ ፍቃድ ያለባቸው አርበኛ ሸጋው ባንተ ገብርዬ በጭካኔ ጡታቸው የተቆረጡ እንስት አርበኞች ስም ያደረገውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታወቀ። ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዛሬ ጥቅምት 9 ቀን 2018 ዓ.ም በተለያዩ ግንባሮች የወሰዳቸውን ወታደራዊ እርምጃ ተከትሎ ሰማዕታቱ ስም የሰየመው ዘመቻ አርበኛ አበባን ላይ አርበኛ ፍቃድ ያለባቸው አርበኛ ሸጋው ባንተ ገብርዬ እንዲሁም በጭካኔ ጡታቸው የተቆረጡትን ቆዳቸው የተገፈፉ በነ አርበኛ በአለማዋሴና ሌሎችም ስም ያካሄደው ወታደራዊ ዘመቻ የተሳካ ሲሆን ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገለጸ። በቀጠናው ጉና ክፍለ ጦር እስቴ ደንሳ ብርጌድና ሀገረ ቢዘን ብርጌድ በተቀናጀና በተናበበ መንገድ ከንጋቱ 11 ሰዓት ተኩል ደንጎልት ሾክለትና ማጎት ላይ በጀመሩት የማጥቃት እርምጃ የጠላትን ምሽግ በመደረማመስ ጠላት ወደ እስቴ መካነ ኢየሱስ ከተማ መፈርጠጡ ተገልጿል። መካነ ኢየሱስ ከተማ ላይ የከተማው ያገዛዙ ዙፋን አስጠባቂ ጦርና አብረውት በባንዳነት የተሰለፉ አድማ ብተናና ሚሊሻዎች የፋኖን ክንድ መቋቋም አቅቷቸው ከሞተና ከቆሰለ የተረፈው እግሬ አውጪኝ ብሎ ለመፈርጠጥ መገደዱን የእስቴ መካነ ኢየሱስ ከተማን ፋኖ ነጻ በማድረግ መቆጣጠሩ ተገልጿል። በእስቴ መካነ ኢየሱስ ከተማ በተወሰደው ወታደራዊ እርምጃ ከ74 በላይ የጠላት ኃይል ሲደመሰስ ከ30 በላይ መቁሰላቸውን ከ20 በላይ የተማረኩ ሲሆን 4 ብሬን 30 ክላሽ 15 የቃታ መሳሪያ መጠኑ ያልታወቀ አይነት የተለያዩ መሳሪያዎች ተተኳሽ ብዛት ያለው የጠላት ወታደራዊ ቁሳቁስ አልባሳት የተማረከ ሲሆን የእስቴ ወረዳ ፖሊስ ጽሕፈት ቤት አዛዥ ኮማንደር ሊየው መደምሰሱም ተገልጿል። በግፍ የታሰሩ ንጹሃን የፖለቲካ እስረኞችን በሙሉ ከስር ነጻ ማድረግ የተቻለበት ይኸው ኦፕሬሽን የጠላት ሬሽን ሙሉ ለሙሉ መውደሙን ምሽግ ሆኖ የነበረው የሚሊሻ ጽሕፈት ቤት መዳረሻ እርምጃ እንደተወሰደበትም ተገልጿል። በሌላ ግንባር መቅደላ አምባ ብርጌድ ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት ላይ ጋሰኝ ከተማና ማይነት ቀበሌ ላይ ባደረገው መደበኛ ውጊያ የፋሽስቱ አገዛዝ ሰራዊትን በመደምሰስ መቅደላ አምባ ብርጌድ ጠላት ይዞት የነበረውን ጋሰኝ ከተማን መቆጣጠር መቻሉ ተገልጿል። ቁጥሩ ያልታወቀ ያገዛዙ ስልጣን አስጠባቂ ኃይል የተደመሰሰ ሲሆን ያገዛዙ ቅጥረኛ ሲጠቀምበት የነበረው የዲሽቃ ኦሳግር ከጥቅም ውጪ መደረጉም ተገልጿል። በሌላ ግንባር እንዳቤት ብርጌድ የብርጌዱ አባል የሆነችው አንዷ ሻለቃ 03 በ05 ቁጥርና በዝጓራ በኩል አጋዥ የጠላት ኃይል እንዳይገባ በማድረግ 75 በመቶ የሚሆነው የእንዳቤት ብርጌድ በእንዳቤቱ ወለሽ ከተማ ዙሪያ ያገዛዙን ስልጣን አስጠባቂ ሰራዊት መካነ ኢየሱስ ላይ በፋኖ ለተቀጠቀጠው የጠላት ኃይል እንዳይደርስ በማድረግ ብርጌዱ የተሳካ ስራ መስራቱ ተገልጿል። በዚሁ ቀጠና ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር መድፍ ሞርታር ዲሽቃ ሳይበግረው የሜጀር ጀነራል ውባንተ አባተ ሰራዊት ከደራ ተነስቶ ወደ እስቴ መካነ ኢየሱስ ከተማ በማምራት ላይ የነበረውን ወራሪው የ303ኛ ኮር አካል የሆነው 77ኛ ክፍለ ጦርን ከገላውዲዮስ ከተማ እስከ ገላውዲዮስ ከተማ ዙሪያ ገቦች ከንጋቱ 11 ሰዓት ጀምሮ በመግጠም ድል መቀዳጀቱን ገልጿል። በዚህም ከገላውዲዮስ እስከ ውባንተ ተራራ፣ ሞሻ ተራራ፣ ግድብ ተራራ፣ ገላውዲዮስ ከተማ፣ ቴሌ ፈትሎ፣ እስማለም መቃብርና የተለያዩ ቦታዎች ላይ ከፍተኛ ተጋድሎ በማድረግ የጠላት ኃይል ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። የ77ኛ ክፍለ ጦር አራጅ ቡድን በውባንተ ልጆች ሲገረፍ መዋሉን የጠቀሰ ዕለቱ
ወታደራዊ መረጃ የአንዷ ሬጅመንት የሰው ኃይል መደምሰሱን፣ የሬጅመንቷ ሙሉ የሰው ኃይል መረጃ በፋኖ ቁጥጥር ስር የወደቀ ሲሆን 4 አጃቢዎች ከነሙሉ ትጥቃቸው በፋኖ ቁጥጥር ስር መዋላቸውም ተገልጿል። በሌላው ግንባር አፈር ውሃ እናት ብርጌድ በጣና ገላውዲዮስ ክፍለ ጦር ሰብሳቢ በሁለቱም ወታደራዊ አዛዦችና የክፍለ ጦር ወታደራዊ ዘመቻ እየተመራ ከሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር ጋር ቅንጅት በመፍጠር ያገዛዙን 77ኛ ክፍለ ጦር ከገላውዲዮስ እስከ ባንተ ገብርዬ ተራራ ከሞሻ እስከ ግድብ ተራራ በዚሁ ወታደራዊ ቅንጅት ላይ ከሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር ጎን ጣና ገላውዲዮስ ክፍለ ጦርም የአገዛዙን ስልጣን አስጠባቂ 77ኛ ክፍለ ጦር በተጠቀሱት ግንባሮች በተናበበና በተቀናጀ መንገድ እስከ ምሽት 1 ሰዓት ድረስ በዘለቀ ውጊያ ጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉ ተገልጿል። ሌላ ግንባር ጣና ብርጌድና አንበሶ ብርጌድ ያገዛዙ ስልጣን አስጠባቂ ኃይል በስቴና በደራ ምድር መንበርከኩን ተከትሎ ቀጣዩ ተረኛ ወረታና አንበሳሜ መሆኑን ያየው ያገዛዙ ስልጣን አስጠባቂ ሰራዊት ከወረታ ከሐሙሲትና ከአንበሳሜ ተጠራርቶ ዳምባ ላይ በመሰባሰብ ፋኖን ለመግጠም ምክክር ላይ እንደነበርና ነገር ግን ፈጣኖቹ ጣና ብርጌድና አንበሶ ብርጌድ በብርጌድ መሪዎቻቸውና በጣና ገላውዲዮስ ክፍለ ጦር ምክትል ሰብሳቢ እየተመሩ አራጁን የአብይ አገዛዝ ስልጣን አስጠባቂ ሰራዊት ዳምባ ላይ ውጊያ ጀምረው እስከ አመሻሽ 11 ሰዓት ድረስ የጀመረው አውደ ውጊያን ተከትሎ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ውጊያው አድማሱን አስፍቶ በጉመራ በሾብሊ በዝንጥል መቀጠሉን ነገር ግን የፋኖ ክንድ በርትቶ ከ3 አቅጣጫ የተሰበሰበው ጠላት በመፈርጠጥ ወረታ ሐሙሲትና አንበሳሜ ከተማ ወደ የመጣበት ለመፈርጠጥ መገደዱን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዕለታዊ ወታደራዊ መረጃዎችን አስታኮ አርበኛ ማርሸት ጻዩ የምዕራብ አማራ ቀጠና ቴዎድሮስ ዕዝ የህዝብ ግንኙነት ኃላፊ ይፋ ባደረገው በዚሁ ዝርዝር መረጃ ገልጿል። በአማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ የሚገኘው የጃራም የተፈናቃዮች መጠለያ ካምፕ ወደ ወታደራዊ ማሰልጠኛነት መቀየሩ ትልቅ ስጋት እንደፈጠረባቸው በመጠለያ ካምፑ የሚገኙ ተፈናቃዮችም ተናገሩ። ከኦሮሚያ ክልል ምስራቅና ምዕራብ ወለጋም ከሆሮ ጉድሩ ከቄለም ወለጋ ዞኖች እንደዚሁም ከቤንሻንጉል ጉሙዝ ክልል ተፈናቅለው የአማራና የአፋር ክልሎችም አዋሳኝ አካባቢ ሀብሩ ወረዳ ጃራ መጠለያ ካምፕም ላለፉት 3 ዓመታት መቆየታቸውን የሚናገሩት ተፈናቃዮችም ላለፉት 3 ዓመታት አስከፊ የሚባል ቆይታ እንዳሳለፉ ገልጸው ካለፈው ሚያዝያ 2017 ዓ.ም ጀምሮ መጠለያ ካምፑ የወታደራዊ ማሰልጠኛ በመሆኑ ትልቅ ስጋት ፈጥሮብናል ብለዋል። መጠለያው ከተፈናቃዮቹ መጠለያነት ወደ ወታደራዊ ማሰልጠኛነትም ተቀይሯል ሲሉ ስማቸው እንዳይጠቀስ እየጠየቁ ተፈናቃይ ከተጠቀሰው ጊዜ ጀምሮ ሰልጣኞችም ስልጠና ሲወስዱበት ነበርም ብለዋል። ስልጠናውም ሲያልቅም የሰሜን ወሎ ዞን ሚሊሻዎችም በግቢው መቆየታቸውንም ገልጸዋል። ወታደራዊ ሰልጣኞችና ተፈናቃዮች በአንድ ግቢ ውስጥ ሸራ ወጥረን እየኖርን ነው ያሉትም ቅሬታ አቅራቢው የሚጠቀሙበትም ውሃና መጸዳጃ ቤትም ጭምር የጋራ መሆኑ ትልቅ ስጋትን እንደደቀነባቸውም ገልጸዋል። ወታደራዊ ሰልጣኞቹ ጋር መኖር ችግር ሊያስከትል እንደሚችል ስጋታቸውን የተናገሩ አስተያየት ሰጪው ባለፈው መስከረም 6 2018 ዓ.ም በካምፕ ወታደራዊ ስልጠናም ሲወስዱ በነበሩ ሚሊሻዎችም በታጣቂዎች መካከል ተከፍቶ በነበረም ተፈናቃዮች ላይ ከፍተኛ ስጋት ፈጥሮ እንደነበረም ገልጸዋል። በአሁኑ ወቅት በመጠለያው ዙሪያም ምሽግ ተቆፍሮ እንደሚገኝ ያስረዱትም አስተያየት ሰጪው ሁኔታው ትልቅ ስጋት እንዳደረባቸውም አክለዋል። በካምፕ ውስጥም 8539 ተፈናቃዮች መጠለላቸውን የተናገሩትም አስተያየት ሰጪው አብዛኞቹ ተፈናቃዮች ወደ ነበሩበት የመመለስም ተስፋ እንደሌላቸውም አክለዋል። ከተፈናቃዮቹ ለተነሱ የተለያዩ ቅሬታዎች ምላሽ የሰጡት የሰሜን ወሎ ዞን ምክትል አስተዳዳሪ አቶ ታምራት ንጋቱ የተፈናቃዮቹ መጠለያ ካምፕ ወታደራዊ ማሰልጠኛ ሆኗል የተባለው ከእውነት የራቀ ነው በማለት አስተባብለው አካባቢው የአፋርና የአማራ ክልሎችም አዋሳኝ መሆኑ የአካባቢው ሚሊሻዎችም ስልጠና ተሰጥቷቸው ተፈናቃዮችንና አካባቢውን እንዲጠብቁ በመግለጽ ቅሬታው ፍጹም ስህተት መሆኑንና የአጭር ጊዜ ስልጠና የሚወስዱ ሰልጣኞችም እንደነበሩ ነገር ግን ስልጠናቸውን አጠናቀው ወደ መጡበትም እንደተመለሱም ገልጸዋል። ከግባትም አኳያ የሚገጥሙ ችግሮች ቢኖሩም ነገር ግን የጎላ ችግር ነው ብለን ልንወስደው አንችልም ያሉትም አቶ ታምራት ችግሮች በዘላቂነት ለመፍታት እየተሰራ ነው ሲሉም ተደምጠዋል። ተፈናቃዮች የሀገር መከላከያ ሰራዊት በቅርብ ርቀት ሆኖ እየጠበቃቸው ነው ያሉት ምክትል አስተዳዳሪው እስካሁን ያጋጠመው ችግር የለም ሲሉም ተናግረዋል። መንግስትና የረድኤት ድርጅትም ከሚያደርጉት ድጋፍ አኳያ በካምፕ ውስጥ ችግር አለ ብለው ለመናገር እንደሚቸገሩ የተናገሩት አቶ ታምራት ከፍላጎትም አልፎ በመጋዘን የተከማቸ አቅርቦትም አለ ሲሉ አስተያየታቸውን ሰንዝረዋል።
የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአማራ ህዝብ ላይ አብይ አገዛዝ እየፈጸመ ያለው የጦር ወንጀልና የዘር ማጥፋት እርምጃ ትኩረት እንዲሰጡ የአሜሪካ መንግስት ለጉዳዩ ትኩረት እንዲሰጥ ዛሬ በዋይት ሃውስ ፊት ለፊት በእነ አርበኛ በአለም ዋሴ ላይ የተፈጸመውን የጦር ወንጀል በመቃወም የሻማ ማብራት ስነ ስርዓት በማድረግ በአምስት ድርጅቶች በጋራ በተጠራ የሻማ ማብራት ስነ ስርዓትና ተቃውሞ ተካሂደዋል። በአርበኞቹ በአለም ዋሴና ፋኒት ትግስት ወዳጅ እንዲሁም በሸዋና በጎንደር በተመሳሳይ በአገዛዙ የግፍ እርምጃ የተወሰደባቸው እንስቶችና በአማራ ህዝብ ላይም የተከፈተውን የዘር ጭፍጨፋ በመቃወም በአሜሪካው ቤተ መንግስት ዋይት ሃውስ ፊት ለፊት ዛሬ ምሽት ላይ የተካሄደው የሻማ ማብራትና የተቃውሞ ስርዓትን ተከትሎ የአሜሪካ መንግስት ለፕሬዝዳንት ዶናልድ ትራምፕ በአማራ ህዝብ ላይ ጦርነት የከፈተው የአብይ አገዛዝ እየፈጸመ ያለውን የጦር ወንጀል ትኩረት እንዲሰጡ ጥሪ ቀርበዋል። የዋሽንግተን ዲሲና አካባቢ የአማራ ትዕይንተ ህዝብ አስተባባሪ የዲሲ ግብረ ኃይል የዋሽንግተንና አካባቢው የአማራ ማህበር ዓለም አቀፍ አማራ ህብረትና የአማራ ዲያስፖራ ግሎባል ፎረም በጋራ ባዘጋጁት በዚሁ የሻማ ማብራትና የተቃውሞ ስነ ስርዓት ላይ በአማራ ህዝብ ላይ የተፈጸመ ያለው የዘር ጭፍጨፋና በእንስት አርበኞቹ ላይ የተፈጸመው የጦር ወንጀል ሁሉም ህዝብ ድርጊቱን ሊያወግዘው የሚገባ፣ በተቃራኒው ፋኖ ዓለም አቀፍ የጦር ወንጀሎችን አክብሮ ለአገዛዙ ስልጣን አስጠባቂ ወታደሮች ምርኮኞች ያደረገው እርምጃ በዓለም ፊት በግልጽ የታየ የስርዓቱን ዘረኝነትና ጭካኔ ተግባር ያሳየ መሆኑን ተናጋሪዎች ጭምር በስነ ስርዓቱ ላይ አጽንኦት ሰጥተው ተናግረዋል። ይህ በእንዲህ እንዳለ በታላቅ የጀግና ቀብር ስነ ስርዓት ካረፈችበት ባንኩሳ በክብር አስክሬኗ የተሸኘው አርበኛ በአለም ዋሴ ስርዓተ ቀብር ዛሬ ባደገችበት በአርቢሲ ማርያም ቤተክርስቲያን ታላቅ ሃይማኖት አባቶች፣ የአምስተኛ ክፍለ ጦር አባላትና የአረንዛው ዳሞት ብርጌድ አመራሮች በርከት ያለ ህዝብ በተገኘበት በጀግና ማዕረግ ጀግኖች እየፎከሩ ጥይት እየተተኮሰ በታላቅ ወታደራዊ ስነ ስርዓት በክብር ስርዓተ ቀብሯ ተፈጽሟል። ስርዓተ ቀብሩን ተከትሎ ወላጅናቷ ሐዘናቸውን ሲገልጹ የሚያሳየው ፎቶግራፍ ጭምር በማህበራዊ ሚዲያ የተዘዋወረ ሲሆን ይህ የግፍ ድርጊት ከአርበኛ በአለም ዋሴ በተጨማሪ በወሎም በአርበኛ ትግስት ወዳጅ ላይ የተፈጸመውና በሸዋና በጎንደርም በተመሳሳይ በሌሎች አርበኞች ላይ የተፈጸመው የጦር ወንጀል ተገቢውን ትኩረት በማግኘት በዓለም አቀፍ መድረክ ጭምር አብይና ጓደኞቹን ለመፋረድ ተጨማሪ መረጃ መሆኑ እየተጠቀሰ ነው። የአገዛዙ ስልጣን አስጠባቂ ወታደሮች የዓለም አቀፍ የጦር ህግን የማያከብሩ ከዚህ ቀደምም እጃቸው የወደቁ የፋኖ አባላት የሞቱትን ሳይቀር አስከሬናቸውን እስከ ማቃጠል የደረሱበት ወንዶችን ብልት የቆረጡበትን እርምጃ ዋቢ በማድረግ ግፍ እየፈጸመ የሚገኘውን በአማራ ህዝብ ላይ ጦርነት ያወጀውን አገዛዝ ከማስወገድ የተለየ አማራጭ እንደሌለና ሁሉም አማራ የህልውና ጉዳይ ነው ሲባል በአግባቡ ተረድቶ ይህን ኃይል ለማሸነፍ የሚደረገውን የፋኖ እንቅስቃሴ እንዲደግፍና እንዲቀላቀል አርበኛ ማርሸት ጻዩ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ የህዝብ ግንኙነት ኃላፊ ትላንት የግፍ እርምጃውን አስታኮ በሰጠው ማብራሪያ መግለጹ አይዘነጋም። በኢትዮጵያ ውስጥ በርካታ የኢንሹራንስ ኩባንያዎች ቢኖሩም የአገሪቱ የኢኮኖሚ የጀርባ አጥንት የሆኑትም አርሶ አደሮችን ተጠቃሚ አለመሆናቸው ተገለጸ። በኢትዮጵያ ግብርና ሚኒስቴር የገጠር ፋይናንስ ዲፓርትመንት ከፍተኛ አመራር የሆኑት ጌታቸው መኮንን ሰሞኑን በሰጡት አስተያየት በኢትዮጵያ ውስጥ 18 የሚጠጉ የኢንሹራንስ ኩባንያዎች ቢኖሩም 80% በላይ የኢትዮጵያ ህዝብ የሚተዳደርበት የግብርና ሴክተሩን ከአራቱ በቀር ዛሬም ድረስ ብዙ ደረጃም አለማቀፋቸው አሳሳቢ ነው ብለዋል። እንደ ግብርና ሚኒስቴር መረጃም ከሆነ በኢትዮጵያ ውስጥ ከሚገኙ አርሶ አደሮች መካከል 0.04% ያህሉ ብቻ የግብርና ኢንሹራንስ ዋስትናም ተጠቃሚዎችም ሲሆኑ ይህ ከ99.9% በላይ የሆነው የኢትዮጵያ አርሶ አደር ከሌሎችም የአፍሪካ አርሶ አደሮች ጋር ሲነጻጸር ለግብርና ጥራቱ ውጤቱ ዋስትና አልባ የሆነው አብዛኛው የኢንሹራንስ ኩባንያዎች ለግብርና ተጠቃሚዎች የኢንሹራንስ ተደራሽነት ትኩረት አለመስጠት ከድርቅም ከጎርፍም ከመሳሰሉትም የማይገመቱ የተፈጥሮ ችግሮች ጋር በከፍተኛ ደረጃ ስለሚጣመር የግብርና ዘርፉ በቂ ደረጃ በመረጃዎች ወይም በዳታ የተደገፈ ባለመሆኑ የኢንሹራንስ ኩባንያዎች አደጋን ለመውሰድ ስለሚፈልጉ ነው ብለዋል። በአርሶ አደሮችና በኢንሹራንስ ኩባንያዎች መካከል ያለው ግንኙነት የተራራቀ መሆኑ ለግብርና ምርት ብዛትና ጥራት ላይ
ጉልህ ችግር እንደሚፈጥርም ተገምቷል። በኢትዮጵያ ውስጥ ባለፉት 10 ዓመታት ከ3000 ያልበለጡ አርሶ አደሮች ብቻም ከኢንሹራንስ ኩባንያዎችም ሆነ ከባለድርሻ አካላት ጋር ቀጥተኛ ግንኙነት እንዳላቸው የተገለጸ ሲሆን እንደ ዓለም አቀፉ የግብርና ተቋም በእንግሊዝኛው ምህጻረ ቃል ፋኦ ሪፖርት በኢትዮጵያ ውስጥ ከ15 ሚሊዮን በላይ ሄክታር መሬት ለግብርና አገልግሎት የመዋል እድሉ ቢኖረውም ወደ ተግባር የተለወጠው ግን ከግማሽ በታችም ሲሆን ይህም ከሌሎችም የአፍሪካ አገራት ጋር ሲነጻጸር በቴክኖሎጂ ያልታገዘ የበጀት እጥረት ያለበት ድርቅን ጨምሮ ለተለያዩ ችግሮችም ተጋላጭ መሆኑ ይነገራል። የኢትዮጵያ አርሶ አደሮችን ከስጋት ነፃ በሆነ መልኩ ከግብርና እንዲያቀላጥፉ ለማድረግም የተባለም ፖሊሲ በኢትዮጵያ ብሔራዊ ባንክና በግብርና ሚኒስቴር በቅንጅትም ለመስራትም እየተወጠነ መሆኑም ተገልጿል። ታላቁ የሃይማኖት አባት ሐጂ ሙፍቲ ዑመር ኢድሪስ ከዚህ ዓለም በሞት ተለዩ። ታላቁ የሃይማኖት አባት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በሕክምና ሲረዱ ቆይተው ዛሬ ጥቅምት 9 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው ለዓመታት ያገለገሉና ከእስልምና እምነት ተከታዮች ውጭም ዜጎች በሰላም አብረው እንዲኖሩ ከፍተኛ አስተዋጽኦ በማድረግ አባታዊ ምክራቸውን በመስጠት በአደባባይ ጭምር በሃይማኖት ልዩነት ሳቢያ ዜጎች እንዳይጠፋፉ በመምከርና በመለመን በተደጋጋሚ ከፍተኛ ጥረት ያደረጉ ቢሆንም በባለጊዜነት የመጅሊሱን ስልጣን መቆጣጠር አለብን ያሉ ወገኖች አዋርደውና አዋክበው ከስልጣን ካነሷቸው በኋላ ከኢትዮጵያ ልብ ውስጥ ሊያጠፏቸው አለመቻላቸውን የሰሞኑን ህመማቸውን ተከትሎ በህዝቡ በኩል እየተሰጡ ያሉ አስተያየቶች ዛሬ ህልፈታቸውም ሲሰማ የብሔርና ሃይማኖት ድንበር ያልገደባቸው ኢትዮጵያውያን በሐጂ ሙፍቲ ዜና እረፍት የተሰማቸውን ሀዘን በመግለጽ ላይ ይገኛሉ። መጅሊሱን በኦሮሞ የበላይነት መቆጣጠር አለብን በማለት ሐጂ ሙፍቲን በመሳሪያ በታገዘ የኃይል እርምጃ ጭምር ከስልጣን ያባረረው አገዛዝ ዋና ባለስልጣናት ጭምር የአዞምባ ማንባት በመጀመር በሐጂ ሙፍቲ ሞት የተሰማንን ሀዘን እንገልጻለን በማለት የተለመደ የፖለቲካ ፍጆታ መግለጫ ሲያወጡ ተስተውለዋል። በኢትዮጵያ ባለፉት 7 ዓመታት በሃይማኖት ሽፋን የተለያዩ ሃይማኖት አባቶች ኃላፊነታቸውን ባለመወጣት ተደጋጋሚ ወቀሳ የሚቀርብባቸው ቢሆንም ሐጂ ሙፍቲ በግልጽ በህዝብ ላይ እየደረሱ ያሉ ችግሮችን በመናገር ሰው መሆን ይቀድማል ከብሔርና ሃይማኖት በፊት በማለት ጭምር በሃይማኖትና በብሔር ሳቢያ የሚደረጉ ጥቃቶች ሊቆሙ እንደሚገባ በተደጋጋሚ ባገኙት መድረክ ሁሉ ሲናገሩ የነበረበትና ይህም በአገዛዙ በኩል በቂም ተይዞ በአማራ ማንነታቸው ሳቢያ አዋርደው አዋክበው ከስልጣን ያነሷቸው ቢሆንም በመትካቸው ኦሮሞ ብሔር ተወላጅ የሆኑት ሐጂ ቱፋ ከተሾሙ በኋላ ያገዛዙን እርምጃ በመደገፍ አንድም ቀን በአደባባይ ህዝብ በደልን ተከትሎ አስተያየት አለመስጠታቸው ዛሬ የሐጂ ዑመር ሙፍቲን ዜና እረፍት ተከትሎ እንደ አዲስ መነጋገሪያ ሆነዋል። በኢትዮጵያ ውስጥ የሃይማኖት መቻቻልና በሰው ልጆች ሁሉ እኩል ክብርና ፍቅር በመስጠት የሚታወቁት አባት ሐጂ ሙፍቲ አደም ህልፈት ብዙዎች እንዳስደነገጣቸው በማህበራዊ ሚዲያ ጭምር እየገለጹ ሲሆን አባታችን ያሏቸው የእስልምና እምነት ተከታይ ያልሆኑ ጭምር ለዘመናት የቆየውን በሃይማኖት መካከል የቆየውን መከባበርና መቻቻል አጽንቶ በማቆየት ለትውልድ ፍቅርን በማቆየት ሀገርን በሽምግልና በሃይማኖት አባት መሪነት በመወከል ለሀገር ባለውለታ የሆኑ በማንኛውም እምነት ተከታይ ዘንድ የሚወደዱ ሐጂ ሙፍቲ ዑመር ኢድሪስ ስራቸው ሕያው ሆኖ ትውልድ ሲዘክራቸው እንደሚኖር አስተያየታቸውን በመግለጽ አክብሮታቸውን ለቤተሰቦቻቸውና ወዳጆቻቸው መጽናናትን በመመኘት ሐጂ ሙፍቲ ወደፊትም በታሪክ ሲወሱ የሚኖሩ ታላቅ የሃይማኖት አባት መሆናቸውን መስክረዋል። እኛ ሰው ምርጫ የለኝ ሙስሊም ክርስቲያን በየአልመጡ አገራችንም የለም እንዲያል የዘንያ ሙስሊሙም ክርስቲያኑም እኩል ነው። ዲያውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነው። ሐጂ ሙፍቲ ዛሬ ከዚህ ዓለም በሞት ከመለየታቸው ፊት ሰሞኑን በህመም ላይ መሆናቸውን ተከትሎ በተለይም በትላንትናው ዕለት አስቀድመው ሲገሏቸው የነበሩ ቤተሰቡን ማሳዘናቸውን ጠቅሰን እያገገሙ መሆናቸውን መዘገባችን አይዘነጋም። የብሬዲዮ ዝግጅት ክፍል በተቀዳሚ ሐጂ ሙፍቲ ኢድሪስ ሞት የተሰማንን ሀዘን እየገለጽን ለቤተሰቦቻቸው ወዳጅ ዘመዶቻቸውና ለህዝባቸው ነፍስ ይማር እያልን መጽናናት እንመኛለን። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፋብኃ ዛሬ ጥቅምት 9 ቀን 2018 ዓ.ም ዜና ከዚህ ዓለም
በሞት በተለዩት በሃጂ ሙፍቲ ሞት የተሰማውን ሐዘን ገልጾ መግለጫ አውጥቷል። በእምነታቸው የከበሩ በአባትነታቸው ብዙዎችን ያፈሩት በእውቀታቸው ብዙ የቸሩት ልዩ አባታዊ ገጽታና ሰብዕናን ያሳዩን ታላቅ የሃይማኖት መምህርና አባት በሁላችንም ዘንድ የተወደዱት ክቡር ዶክተር ሃጂ ዑመር እድሪስ ወደ አሄራ ሄደዋል። አብይ አህመድ በማንነታቸው ምክንያት በአደባባይ ምሎ ክህደት የፈጸመባቸው ብሎም ገፍቷቸው የመጨረሻ ዘመናቸውን በቅሬታ ያሳለፉት የሁሉም ኢትዮጵያዊ ደግ አባት ተቀዳሚ ሙፍቲ ሃጂ ዑመር እድሪስ ወደ አሄራ መሄድ የብዙ ወገኖቻችንን ልብ የሰበረ መርዶ ሆኗል ሲል የአማራ ፋኖ ብሔራዊ ኃይል አፋብኃ በዚሁ መግለጫ ጠቅሷል። የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሃጂ ዑመር እድሪስ በሙስሊሙም በክርስቲያኑም ኢትዮጵያዊ ሁሉ በክብርና በሞገስ ሲታወሱ የሚኖሩ ደግ አባት ናቸው ያለው አፋብኃ ተቀዳሚ ሙፍቲ ሃጂ ዑመር እድሪስ ከእምነት አባትነታቸው ከነበራቸው በረከት ባሻገር በሀገር ወዳድነታቸውና በሩሩ አባታዊ ግብራቸው የአማራ ሕዝብ የሞራል ልዕልና ያሳዩ በመሆናቸው ትውልዱ ሲዘክራቸው ይኖራል ብሏል። የአማራ ፋኖ ብሔራዊ ኃይል አፋብኃ ለመላው የኢትዮጵያ ሕዝብና ለቤተሰቦቻቸው መጽናናትን እየተመኘ በአባታችን እረፍት የተሰማውን ሐዘን ይገልጻል በማለት አባታችንን አላህ መልካም አበርክቷቸውን ይቀበላቸው ማለት የአማራ ፋኖ ብሔራዊ ኃይል ባወጣው የሐዘን መግለጫ ጠቅሷል። በዘመን አመጣሹ የማህበራዊ ትስስር ቲክቶክ አማካኝነት በሃይማኖት ጉዳይ ተገቢ ያልሆነ ድርጊት የፈጸሙ ወጣቶች በእስራትም ተቀጡ። በካፋም ዞን ዋቻ ከተማ አስተዳደር የአንደኛ ደረጃ ፍርድ ቤት ማህበራዊ ሚዲያዎችን ለሃይማኖት መካከል ግጭት ለመቀስቀስና በሃይማኖታዊ ነዋይ ቅዱሳት ላይ ተገቢ ያልሆነ ድርጊት የፈጸሙ ያላቸውን 5 ወጣቶችን በጽኑ እስራት መቅጣቱን አስታውቋል። ዋቻ ከተማ አስተዳደር 02 ቀበሌ ባለፈው መስከረም 26 2018 ዓ.ም ተከሳሾች በአብርሃም ክፍሌ ስም በተከፈተ የቲክቶክ ወይም አካውንት አስተባባሪነት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን ዶግማን የሚጻረር ተግባር በታቦተ ሕጉ ላይ በማስመሰል የሰሩት ቪዲዮ በማህበራዊ ሚዲያ ማሰራጨቱ የተረጋገጠባቸው ሲሆን የከተማው አስተዳደር ፖሊስ በደረሰው ጥቆማ መሰረትም ወጣቶቹን በቁጥጥር ስር ከዋለ በኋላ የምርመራ መዝገቡን ለአቃቢ ሕግም አቅርቧል። አብርሃም ክፍሌ የቲክቶክ ሚዲያው ባለቤት ወይም አስተባባሪ አስራትም ኃይሌ ኢዮብ መጫሉ ሳሙኤል ታፈሰም እና ሳሙኤል ዘውዴ የተባሉ ተጠርጣሪዎች አቃቢ ሕግ በፌደራል የወንጀል አዋጅ ቁጥር 414 ህዝባር 1996 እና በጥላቻ ንግግር አዋጅ ቁጥር 1185 ህዝባር 2012 አንቀጽ 4 እና 7 ህዝባር 1 መሰረት ክስ የመሰረተባቸው ሲሆን የዋቻም ከተማ የመጀመሪያ ደረጃ ፍርድ ቤት የክስ መዝገቡን ከመረመረ በኋላ በጥቅምት 7 2018 ዓ.ም በዋለው ችሎት በአምስቱም ተከሳሾች ላይ የጥፋተኝነት ውሳኔም አስተላልፎባቸዋል። የዋቻ ከተማ አስተዳደር የመንግስት ኮሙኒኬሽን በሰራጨው መልእክትም ለመረዳት እንደተቻለው ያንዳንዳቸው በአንድ ዓመትም ጽኑ እስራትም እንዲቀጡም ተወስኖባቸዋል። በስተመጨረሻም አስተዳደሩ ሚዲያን ተገን በማድረግ በሃይማኖት ጉዳይ ተገቢ ያልሆነም ተግባር ከሚፈጽም ድርጊት ሁሉም እንዲታቀቡም ሲል ጥሪ ማቅረቡም ተመልክቷል። በራያ ቆቦ ዙሪያ ወልዲያ ዙሪያና መርሳና ውርጌሳ ባለፉት 4 ቀናቶች ከባድ ትንቅንቅ በማድረግ በጠላት ላይ ድል መቀዳጀቱን የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምኒልክ ዕዝ ዛሬ ጥቅምት 9 ቀን 2018 ዓ.ም ይፋ ባደረገው መረጃ በእዙ ስር ምስራቅ አማራ ኮር 1 እና ኮር 2 ልጅ ኢያሱ ኮርና የእዙ ልዩ ዘመቻ በ3 ትልልቅ ግንባሮች ባለፉት 4 ተከታታይ ቀናቶች የኦሮሚያ ብልጽግና ልዩ ኃይልን ጨምሮ አዲስ ከተቋቋሙት የብልጽግና ሰራዊት ጋር ብርቱ ትንቅንቅና ተጋድሎ ማድረግ ድል መቀዳጀታቸውን ገልጿል። ተጋድሎ በራያ ግንባር በጮቤ ብርና ባይባወ እስከ ሺዎች እንዲሁም በተኩለሽ እስከ በረሃ ከባድ ትንቅንቅና ተጋድሎ የተደረገ ምሽግ ለቆ ታንክ መድፍና ቢኤም ፋኖን ለመዋጋት አይበቃኝም ብሎ ድሮንና ጀት ተማምኖ ለማጥቃት የመጣ የአብይ አገዛዝ ስልጣን አስጠባቂ ሰራዊት መሃል ገብቶ ቁስለኛና አስከሬን ማንሳት በማይችልበት ሁኔታ የጦር ወንጀል በተፈጸመባቸው በአርበኛ ፋኒት ባለሟሴና በፋኒት ትግስት ወዳጁ እህትና ወንድሞች የጠላት ኃይል መረምረሙን ገልጿል። በሌላ ግንባር ወልዲያ ዙሪያ የምስራቅ አማራ ኮር 2 እና የልጅ ኢያሱ ኮር አሃዶች በጥምረት በመቻሬና በስሪንቃ ለማጥቃት የመጣውን የጠላት ኃይል መክተው በመልሶ ማጥቃቱ ከፍተኛ ኪሳራ የደረሰበት የጠላት ኃይል የቀረ ኃይሉን ይዞ ወደ ወልዲያ ለመፈርጠጥ መገደዱን ገልጸዋል። የልጅ ኢያሱ ኮር አሃዶች በጥምረት በሀብሩና ውርጌሳ ግንባር ከባድ ትንቅንቅና ተጋድሎ በማድረግ በርካታ የጠላት ሰራዊት በመደምሰስ
በመደምሰስና በማክሰል እንዲሁም ከ30 በላይ ጠላትና ከ45 በላይ ክላሽ ከተተኳሽ ጋር መማረክ መቻላቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 9 ቀን 2018 ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ አገዛዙ ከተለያዩ ቦታዎች እያፈሰ የሚያስገባቸው ምልምል ወታደሮች የስልጠና ጊዜያቸውን ሳይጨርሱ ከማሰልጠኛ ውስጥ እየጠፉ መምጣት እንዳሳሰበውና በተለይም ወደ ትውልድ አካባቢያቸው የሚሄዱት ላይ ከፍተኛ ቁጥጥር እንዲደረግ በማለት ስምሪት መስጠቱ ታውቋል። በተደጋጋሚ የበርካታ አሰልጣኞችን ፎቶግራፍ በማሳየት በተለይም እድሜያቸው ለውትድርና ያልደረሱ ታዳጊዎችን ጭምር እያፈሰ ለስልጠና የሚያስገባው አገዛዝ በርቀት ፎቶግራፍ በማንሳት በማባዛት ጭምር በርከት ያሉ ሰልጣኞች በተለያዩ ማሰልጠኛ ጣቢያዎች ስልጠና እየወሰዱ መሆኑን የገለጸ ቢሆንም በግዳጅ ታፍሰው የሚሄዱ ከስልጠና ካምፕ እየጠፉ የሚያመልጡ ቁጥራቸው ከጊዜ ወደ ጊዜ እየጨመረ መምጣቱ ታውቋል። የአገዛዙ ስልጣን አስጠባቂ ወታደሮች በማህበራዊ ሚዲያ ጭምር የእርስ በርስ ጦርነት በቃን፣ ከማን ጋር ነው የምንጋደለው፣ እባካችሁ ጦርነት በቃን የሚል ተማጽኖ የሚያቀርቡ ቢሆንም በማህበራዊ ሚዲያ ይህን መሰል አስተያየት የሚሰጡት ላይ እስር፣ ድብደባና አልፎ አልፎም የርሸና ተግባር እንደሚፈጸም በቅርቡ በምስራቅ አማራ ቀጠና ምኒልክ ዕዝ በቁጥጥር ስር ከዋሉት የአብይ አገዛዝ ስልጣን አስጠባቂ ወታደሮች መካከል ምርኮኞች ምስክርነት መስጠታቸው አይዘነጋም። አንገታቸውን ደፍተው ሲያለቅሱ እንዳይታወቁ ፊታቸውን ሸፍነው ጦርነት እንደሚቃወሙ፣ አንዳንዶችም በግልጽ ጦርነት በቃን እያሉ ተማጽኖ እያቀረቡ ቢሆንም በእርስ በርስ ጦርነት ስልጣኑን ለማስቀጠል የወሰነው አብይ አህመድ ዛሬም ታዳጊዎችን ከተለያዩ አቅጣጫዎች እያሳፈሰ ለውትድርና እያሰለጠነ ሲሆን ሰሞኑን በርከት ያሉ ኮማንዶዎች እያሰለጠንን ነው በሚል በአደባባይ ሲናገር የነበረው የኦሮሞ ብሔር ተወላጅ የልዩ ዘመቻ አዛዥ የተባለው ሌተናንት ጀነራል ሹማ አብደታ ከአዛዦች ጋር በነበረው ምክክር የጠፉ የሚሄዱትን የተያዙትን በአደባባይ ሰልጣኙ ፊት እርምጃ መውሰድ ያስፈልጋል በሚል በቁጭት እስከ መናገር መድረሱን ምንጮቻችን የላኩት መረጃ ይገልጻል። ለስሙላ ጦርነት ይቁም የሚል ቅስቀሳ የሚያደርገው አገዛዝ ዛሬም ተጨማሪ ጦርነት ለማድረግ እየተዘጋጀ ሲሆን በአፋር በኩል ሰሞኑ ወታደራዊ እንቅስቃሴዎች ተጠናክረው መቀጠላቸውን የሚጠቅሱ መረጃዎችም ወጥተዋል። በትግራይ አመጽ ያስነሱት ታጣቂዎች ዛሬ ከህወሓት አመራሮች ጋር መምከራቸውና ይቅርታ መጠየቃቸውን የሚጠቅሱ መረጃዎች ወጥተዋል። አመጹን ተከትሎ በሌተናል ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር ከስልጣን ለማንሳት ተቃውሞ ይረዳናል ብለው የነበሩ የነጌታቸው ረዳ ቡድን አባላት ተቃውሞና ቅሬታ መግለጽ ጀምረዋል። በትግራይ ባለፉት ጥቂት ቀናት በተከታታይ የታዩት የታጣቂዎች አመጽ ከቦታ ቦታ እየተስፋፋ የመጣ ቢሆንም ዛሬ በሁሉም አቅጣጫ ቅሬታ ያቀረቡት ከህወሓት መሪዎች ጋር በመቀሌ ሰማዕታት ባሉት አዳራሽ ውይይት አድርገው በአመጽ መንገድ መብታቸውን ለማስከበር መንቀሳቀሳቸውን በጥፋት በተወካዮቻቸው በኩል በመግለጽ የትግራይን ህዝብ ይቅርታ እንጠይቃለን ማለታቸውና የህወሓት ከፍተኛ ወታደራዊ አዛዦች ከህወሓት ስራ አስፈጻሚዎች አንዷ ሞንጆሪኖ ፈትለወርቅ ገብረ እግዚአብሔር በመራችው በዚህ ስብሰባ ላይ የትግራይ ህዝብ አለው የሚሉትን ቅሬታ ጨምሮ ታጣቂዎቹ መብታቸውን በተመለከተ ያነሷቸውን ጥያቄዎች በሰላማዊ መንገድ ማንሳታቸውና ሰሞኑን ከአብይ አህመድ ጋር እስከ ባሌ ድረስ ሄደው በመምከር እነጌታቸው ረዳ ቀጣዩን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ለማስመረጥ እየተንቀሳቀሱ ያሉበትና ተስፋ ያደረጉት የታጣቂዎች አመጽ ዛሬ ውሃ ተቸልሶበታል በማለት የነ ዶክተር ደብረጽዮን የህወሓት ደጋፊዎች በበኩላቸው አስተያየት መስጠት ጀምረዋል። ተቃውሞ ማንሳታቸውን ተከትለው ሲያሞግሷቸው የነበሩ የነጌታቸው ረዳ ደጋፊዎች ዛሬ በተቃራኒው አዳራሽ ውስጥ ተሰብስበው የተወያዩና ተስማምተናል፣ የትግራይን ህዝብ ይቅርታ እንጠይቃለን ያሉ ታጣቂዎችን ማውገዝ ጀምረዋል። በትግራይ የተቀጣጠለው አመጽ ተከትሎ ከሰራዊቱ ወደ ህዝቡ ይሰራጫል። ህዝቡም በበኩሉ በትግራይ ጊዜያዊ አስተዳደር በሌተናል ጀነራል ታደሰ ወረደና በህወሓት መሪዎች ላይ ይነሳል የሚል ቅስቀሳ የነበረ ቢሆንም የዛሬው እንቅስቃሴና ስብሰባ ይህንን እቅድ ያከሸፈ ከአብይ አህመድ ጋር ግንባር የፈጠሩት እነጌታቸው ረዳ ተስፋ ያደረጉት ፕሮጀክት በአጭሩ መቀጨቱን ያሳያል የሚሉ አስተያየቶችን መሰጠት ጀምረዋል። በምርጫ ቦርድ በህገ ወጥነት የታገደው ህወሓት ተመልሶ ህጋዊነቱ እንዲከበር የፕሪቶሪያ ስምምነት ይከበር የሚል መግለጫ ያወጣ ሲሆን በአብይ አህመድ የሚመራ የፌዴራል መንግስቱ ያለው ኃይል ትንኮሳ ለማድረግ እየተንቀሳቀሰ መሆኑን በተደጋጋሚ መግለጫ ያወጣበት፣ በተቃራኒው በአብይ አገዛዝ እስከ ተባበሩት መንግስታት ጸጥታው ምክር ቤት ድረስ ከኤርትራ መንግስት ጋር ህወሓት አብሮ ለወረራ እየተዘጋጀ መሆኑን ቅሬታ ያቀረበበትና ህወሓትም ይህንን አስታኮ በመግለጫ ሐሰት መሆኑን ያስተባበለበት እርምጃን ተከትሎ የሰሞኑ የታጣቂዎች አመጽ በተለይም የአብይ
የአብይ አገዛዝ ከኤርትራ መንግስት ጋር ሊያደርግ ያሰበውን ጦርነት ለማመቻቸት ትልቅ ሚና እንዳለው የአገዛዙ ማህበራዊ ሚዲያ አፈቀላጤዎች ጭምር በደስታ ሲያራግቡት እንደነበር አይዘነጋም። የትግራይ ጊዜያዊ አስተዳደር የታጣቂዎቹን ጥያቄ መልሳል ያለውን ጥቅማ ጥቅምና የሕክምና ጉዳያቸውን የደሞዝ ጭማሪ አስታኮ አዲስ ረቂቅ አዋጅ አዲስ መመሪያ ያጸደቀ ሲሆን መመሪያው ከጸደቀ በኋላም አመጹ ቀጥሎ የነበረ ቢሆንም ዛሬ ስብሰባውን ተከትሎ የታየው መንፈስ ተቃራኒ እንደነበር የህወሓት ደጋፊዎች በማህበራዊ ሚዲያ በስፋት መግለጽ ጀምረዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደርን የሚቃወም በርካታ ህዝብ የታደመበት በአሜሪካ የተለያዩ ግዛቶች በትላንትናው ዕለት ተከናወነ። ተቃዋሚ ሰልፈኞች አደባባይ ካወጡባቸው ከተሞች መካከል ኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ማያሚና ሎስ አንጀለስ የሚገኙ ሲሆን በኒውዮርክ ከተማ በዝነኛው ታይምስ ስኩዌር የተካሄደው የተቃውሞ ሰልፍ ቅድሚያም ጠዋት የተጀመረ ሲሆን በሺዎች የሚቆጠሩ ሰዎችም ተቀላቅለዋል። አውራ ጎዳናዎችና የባቡር ትራንስፖርት ማሰሪያ ስፍራዎች መፈክር በያዙ የተቃዋሚ ሰልፈኞች የተጠለቁ ሲሆን ተቃዋሚዎችም ከያዟቸው መፈክሮች መካከል ዲሞክራሲ እንጂ ንጉሳዊ አስተዳደር አንፈልግም፣ ህገ መንግስታዊ አማራጭ አይደለም የሚሉም ይገኙበታል። ከሰልፉ በፊት የፕሬዝዳንት ዶናልድ ትራምፕ አጋሮችም ተቃዋሚዎቹን የግራ ክንፍ እንቅስቃሴም ሆነው አንቲፋም ጋር ግንኙነት አላቸው ሲሉ የኮነኗቸው ሲሆን አክለውም ለአሜሪካም ጥላቻ ያላቸው ሰልፍም ሲሉ ማውገዛቸውን ቀደም ሲል መዘገባችን ይታወሳል። በትላንትናው ዕለት የተካሄደው የተቃውሞ ሰልፍ አስተባባሪዎችና የታደሙ ሰልፈኞች ዝግጅቱም ሰላማዊ እንደነበረም ገልጸዋል። ንጉስ አያሻንም ኖኪንግስ በሚባል የተሰየመው የተቃውሞ ሰልፍ አስተባባሪዎች በድረገጻቸው ላይ ዋና መርህ ምንም ሁከትም የሌለበትም ትዕይንተ ህዝብ ማካሄድ መሆኑን የገለጹ ሲሆን ተሳታፊዎቹም ሊኖር ከሚችል ትንኮሳ ሁሉም ራሳቸውን እንዲያርቁም ቀደም ሲል ማስጠንቀቃቸውም ተመልክቷል። በኒውዮርክ በሰልፉ ላይ የተሳተፉ የተወሰኑ ሰዎች ዲሞክራሲ እንደዚህ ነው የሚል ዝማሬም ያሰሙ ሲሆን ሄሊኮፕተሮችና ሰው አልባ አውሮፕላኖች ወይም ድሮኖች በሰልፈኞቹ ላይ ሲያንዣብቡ ፖሊሶችም የመንገዱን ጠርዝ ይዘው ቆመው ተስተውለዋል። የኒውዮርክ ፖሊስም በአምስቱም የከተማ አውራጃዎች ከ100,000 በላይ ሰዎች ሰላማዊ መንገድ ተቃውሟቸውን ለማሰማት መሰባሰባቸውና ከተቃውሞ ጋርም በተያያዘ ምንም አይነት ችግር እንዳልተፈጠረ ገልጿል። በዋሽንግተን ዲሲው የተቃውሞ ሰልፍ ላይ የተገኙት የቬርሞንት ግዛትም ሴናተሩ በርኒ ሳንደርስ ለሰልፈኞቹ ንግግር ያደረጉ ሲሆን እዚህ የተገኘነው አሜሪካንን ስለምንጠላም አይደለም፣ እዚህ ያለነው አሜሪካንን ስለምንወድ ነው ሲሉ በሺዎች ለተቆጠሩ ታዳሚዎችም ተናግረዋል። በዲሲ በተካሄደው ሰልፍ ላይ አንድ ግለሰብ የትራምፕን አሜሪካን ዳግም ታላቅ ማድረግ የሚል መፈክር ያለበትን ኮፍያ ያደረገ እንደነበረ የመገናኛ ብዙሃንም ዘግበዋል። በአዲስ አበባ ከግብር ጋር በተገናኘ ዜጎች መድረሻ ማጣታቸውን በማህበራዊ ሚዲያ ጭምር ቅሬታቸውን ማቅረብ ጀምረዋል። ከአቅማቸው በላይ የተጫነው ግብር የስራ ቦታቸው መታሸግን ተከትሎ ሰርተው የሚበሉ ዜጎችን ከስራ ውጪ ለማድረግ እየተወሰደ ያለው ጫና አማሯቸው በማህበራዊ ሚዲያ አስተያየታቸውን ሰጥተዋል። ይና የተባለችው በአነስተኛ ንግድ ላይ የተሰማራች እህት ከ200,000 ብር በላይ የተጣለባትን ከፍተኛ ግብር መሰረት በማድረግ ቅሬታዋን በአደባባይ አሰምታ ብዙዎችን ትኩረት አግኝታለች። ደሃ ሀገር ነው ያለሽው፣ መጀመሪያ ሀገር ይገንባ፣ ግብር ይከፈል። ናስቲ ወንድማለም ናስቲ ና አረፍበል ና አንዴ እንነጋገር እስቲ። እኛኩ ግብር አንከፍልም አላልንም። ግብር የመክፈል ግዴታችን ነው ሲጀመር አለብን 100%። ይሄ የትኛውም ዜጋ የትኛውም ሀገር ላይ የተጠቀመበትን ይከፍላል፣ የኖረበትን ይከፍላል። ወገን እንዴት እንደሚኖር እኮ ቢያንስ ከአንድም ሁለት ሀገር አይተናል፣ እግዚአብሔር ይመስገን ወገን። እና አሁን ላይ የበዛ ያለው ነገር ነው፣ ግፉ ነው የሚያስጠላው። መክፈልህ ለማይቀረው ገቢዎች ሄደክ የምትሰቃየው ስቃይ አንድ ፊርማ ለማስፈረም 7 ቀን ይፈጃል። 7 ቀን ልክ አንተ ሄደክ ስራ ቦታ ላይ 2:30 ስትሰለፍ አንተ እነሱ የሚገቡት 2:30 ነው፣ አንተ የምትሰለፈው ደግሞ 11 ሰዓት ነው ወይ ደግሞ 12 ሰዓት ነው ተሰልፈ የምትጠብቃቸው። እንደዛም ሆኖ በቀጡም ያናገረ ሰው የለም። ቅሬታ ሰሚ ተብሎ እላይ የተመደበው ሰውዬ ራሱ ሄዶ ቅሬታ የሚያቀርብበት ቦታ ነው የሚፈልገው። ሲጀመር አይሰማህም። እኔ ቅሬታ አለኝ ብዬ ሲሄድ እታች ወርደሽ አንደኛ ላይ አናግሪያቸው አለኝ። አንደኛ ላይ እኮ አናግሬ 3 ሳምንት በሙሉ ለፍቼ ምንም መፍትሄ ስላላገኘው ነው አንተ ጋር የመጣሁት አልኩ። እኔ ጋር ብትመጪ ምንም ምን ማረግልሽ ነገር የለም አለኝ። አንደኛ ነገር ውስጥ ያሉ ሰዎች ምንም አይነት በቃ ማለት አይኖ ስራ ይበዛባቸዋል፣ በቃ ይደክማሉ። ነገሩ
ሲኖሩ ምንድነው የሚደክሙት? እሺ በቃ ማለት የሁላችንንም ይሄ በቃ ማለት ንጭንጩ ምኑም ችለው ነው። እሺ በቃ ይደክማሉ እንበል እየሰሩ ነው። ግን ደግሞ ለሚጠየቁት ጥያቄ እንኳን በአግባቡ አያስረዱህም። እንደ ገናታችን ማጸን ስንወጣ እኮ ስለ ታክስ አውቀን የምንወጣ ነው መሰለኝ የሚመስላቸው። አንድ ሰው ሲመጣ ሂሳብ መዝገብ ያዝ፣ እንደዚህ ነገር ያስፈልጋል፣ እንደዚህ ነገሮች ካልያዝ ግብሩ ከፍ ይልብሃል፣ ቅጣቱ ከፍ ሊያደርግብህ ይችላል ብሎ በትህትና ማናገር ያባት ነው። አንድ ሰው እንደዚህ የሚያስረዳቸው አታገኙ። እኔ 215,000 ብር አለኝ። ይበንዲ እንዳለ ቅሬታ አቅራቢዋ ከቤይሩት ወደ አገሯ ገብታ ለመስራት ስትንቀሳቀስ መቆየቷን በመግለጽ ነገር ግን የነበረው ጫና ተመልሳ ስደትን ያስመኛት መሆኑን ጭምር በማንሳት የደረሰባትን መሰረት አድርጋ ላቀረበችው ቅሬታ እስር እንደሚጠብቃት በመስጋት እንድትጠይቁኝ በማለት ተከታዮቿን ተማጽናለች። ቤይሩት እኮ ወደዚህ ስመጣ ማለት ነው $250 አገር አለኝ ብዬ $250 ከፍዬ እኮ ነው የእስር ቤት የገባሁት። እንዴት እንደሚቆጨኝ አሁን መንግስት እሱን $250 ይመልስልኝ፣ እኔ ከዚህ ሀገር ወጣለሁ በቃ። እንዴ ማርያም የብሬን ነው እንዴ ሰመጣ። ከዚህ በፊት ምን ተባለ? እንትን አሉ ደግሞ ኑ ሀገራችሁ ግቡ፣ ተደራጅታችሁ መሬት ይሰጣችሁ ስሩ አሉ። አንድ ጆተን ገዝቼ የመጣው ሰሞን አቤት የበላውት ስቃይ፣ አቤት የበላውት ፈተና። ወይ እናት ሀገር ኢትዮጵያ ተደግልን። ግን ማደግ ማለት ወጣቱን ገሎ አይደለም። ከ50% በላይ የሀገሪቷ ህልውና ወጣቱ እጅ ላይ ነው ያለው። ይሄ ወጣት ልስራ እያለ መስራትን ከከለከላችሁት፣ ልውጣ እያለ መውጣትን ከከለከላችሁት፣ ልማር እያለ መማርን ከከለከላችሁት ወደፊት ምን ልታፈሩ እንደሆነ አላውቅም። ቤት መኪና ምናምን ቆንጆ ነገር ልናይ እንችላለን፣ ግን ሰው አናይም። እንደ በየቦታው በጣም ከባድ ነገር ነው ያለው። ዝቅ ብላችሁ እዩን ነው የኛ ጥያቄ። እንደ ግብር እኮ የሆነ ነገር መፍትሄ የሚሰጥ እኮ አካል እኮ ሊቀመጥ ይገባል እኮ፣ ቅሬታ የሚሰማ እንደ ወጣቱ ምን ሆነሃል ሊል የሚችል እንደ ምንድነው ችግራችሁ ሊል እኮ የሚችል እኮ አንድ ሰው ያስፈልጋናል። እንደ ጆሮ ዳባ ምንድነው ልበስ እና ለላት እንደ ጌታ መድኃኒዓለም ለክፉም ለደጉም የት እንደታሰርኩኝ እነግራችኋለሁ። የመጣችሁ ትጠይቁኛላችሁ። እናንተን ተማምኜ ነው የምለፈልፈው። የሱዳኑ ወታደራዊ አዛዥ ጀነራል አብዱል ፈታህ አልቡርሃን ለሱዳን አንድነትና ክብር ሲባል ጦር ሰራዊታቸው ለድርድር ዝግጁ መሆኑን ገለጹ። ጀነራሉ የውጪ ጫና ግን እዚህ ቦታ የለውም ሲሉ አስጠነቀቁ። በቅርቡ በሰሜናዊ ዳርፉር ግዛት ውስጥም ከታጣቂዎች ጋር በተደረገም ጦርነት ላይ መስዋዕትም የሆኑት የመከላከያው አባሉም የሻለቃ ሙዛሚል አብዱላሂ ቤተሰቦችን በትላንትናው ዕለት በሰሜናዊ ሱዳን አትባራም በመገኘት ያጽናኑትም የጦር ጀነራሉ አብዱል ፈታህ አልቡርሃን ደም አፋሳሹን የሱዳን የእርስ በርስ ጦርነትን ለማስቆም በአሜሪካም በሳውዲ አረቢያ በግብጽና በተባበሩት አረብ ኤሚሬት አማካኝነት በኒውዮርክ ግዛት ውስጥ ይካሄዳል ተብሎ የሚጠበቀውን ድርድር በተመለከተ በሰጡት አስተያየት የእርስ በርስ ጦርነቱን በማስቆም የአገራችን የሱዳን አንድነትንና ክብርን ለማስመለስ በሚደረግ ማንኛውም ድርድር ላይ ለመሳተፍ በእኛ በኩል ዝግጆች ነን ብለዋል። ጀነራል አልቡርሃን አስተያየታቸውንም ሲቀጥሉ ይሁን እንጂ ሰራዊታችን ጠላቶቻችንን በየትኛውም በኩል መዋጋቱን ይቀጥላል። ይህንን ስንል ማንም ጎሳና አካባቢም ኢላማ ያደረገም ጥቃትን አናደርግም በማለት በቅርቡ በሰራዊታቸው ላይ የቀረበውን ወቀሳም አስተባብለዋል። በኒውዮርክም ሱዳን ተኮር የሰላም ስምምነትም ይካሄዳል ተብሎ በሚጠበቅበት በዚህ ወቅት አስተያየት የሰጡት ጀነራል አልቡርሃን ስለ ሱዳን ሰላምና መረጋጋትም ሲሉ በቅንነት ወደ እኛ የሚመጡ ወገኖችን በደስታም እንቀበላለን፣ ነገር ግን ከህዝባችን ፍላጎት ውጪ የሚደረገውን ማንኛውንም ውጫዊ ጫና አንቀበልም በማለት የአስተዳደራቸውን አቋም ገልጸዋል። ካለፈው ሚያዝያ ወይም ከፈረንጆቹ አፕሪል 2023 ጀምሮ በሱዳኑ የጦር ጀነራል አልቡርሃንና በተቀናቃኛቸው በፈጥኖ ደራሹ ወይም በእንግሊዝኛው ምህጻረ ቃል RSF መሪው ጀነራል መሐመድ ሐምዴን ደጋሎ ወይም ሐምዲቲ መካከል እየተካሄደ በሚገኘው የእርስ በርስ ጦርነት በትንሹም ከ20,000 በላይ ሱዳናውያን ህይወታቸውን የቀጠፈም ሲሆን በዓለም አቀፍ ግዙፍ የአገር ውስጥና የውጪ አገር ስደተኞችም ለተባለው ከ14 ሚሊዮን በላይ ሱዳናውያንን ለስደትና ለመፈናቀል ዳርጓቸዋል። ባለፈው ሮብ ህንድ ውስጥ በህክምና እርዳታ ላይ ሳሉ በድንገትም ህይወታቸው ያለፈው የቀብር ስነ ስርዓታቸው ዛሬ በብሔራዊ ደረጃ የተፈጸመው የቀድሞው የኬንያው ጠቅላይ ሚኒስትር ሪያ ኦዲንጋ ባለቤት አዲያም ቤቲ ኦዲንጋ መሙ ከባድ ቢሆንም እግዚአብሔር የፈቀደውን በማድረጉ እቀበላለሁ አሉ። ፕሬዚዳንት ዊሊያም ሩቶ አስተዳደርም ትልቅ ምስጋና አቀረቡ። ለቀድሞው የኬንያ ጠቅላይ ሚኒስትር አንጋፋው ፖለቲከኛ የ80 ዓመቱ ሪያል ኦዲንጋ ዛሬ በተካሄደው የቀብር ስነ ስርዓት ላይ ቤተሰቦቻቸው የተለያዩ ባለስልጣናትና ታዋቂ ግለሰቦችም የሽኝት አስተያየትም ሰጥተዋል። ከነዚህ
መካከል የኦዲንጋ ባለቤት የሆኑት ነጋዴዋ አክቲቪስትና አስተማሪዋ አይዳ ኦዲንጋ ባለቤቴም ኦዲንጋ አርፎ እኔ ቤተሰቡን የአገሬን ህዝብና የዓለም አቀፍ ማህበረሰብን በቀብር ስነ ስርዓቱ ላይ እመራለሁ ብዬም በጭራሽ አስቤም አላቅም ነበርም። ይልቁንም የኔ ሐሳብና ምኞትም በተቃራኒው ኦዲንጋ እኔን ይሸኘኛል ብዬ ነበረም ብለዋል። ሲቀጥሉም ነገር ግን ህመሙም የከፋ ቢሆንም መሪር ሐዘን ቢወድቅብኝም እግዚአብሔር የፈቀደውን በማድረጉም ሁሉንም ነገር በጽናትም እቀበላለሁ ሲሉም አቅሳባቸውንና ምኞታቸውን ገልጸዋል። የ75 ዓመቷም አይዳ ኦዲንጋ በዚህ ስሜትም በነካው ንግግራቸው ሲቀጥሉ የአራት ልጆቻቸው አባትና የትዳር ጓዳቸው ሪያም ኦዲንጋ ዜና እረፍታቸው ከተሰማ ጀምሮ ብሔራዊ የሐዘን ቀንና የጸሎት ፕሮግራም በማወጅ የአስክሬን ሽኝት በማድረግ የሐዘን መግለጫዎችን ከኬንያም ባሻገር በተለያዩ አገራትም እንዲጎርፍ በማመቻቸት ፕሬዝዳንት ዊሊያም ሩቶና አስተዳደራቸው ፈጽመውታል ያሉትም ታሪካዊ ሽኝት አይዳ ኦዲንጋ አመስግነዋል። ከ10 ዓመት በፊት በኬንያ ውስጥ ከፍተኛ ተጽዕኖ ፈጣሪ ከሆኑ ሴት የኩባንያ ባለቤቶች መካከል አንዷ የነበሩት አይዳ ኦዲንጋ በስተመጨረሻም ኬንያውያን ወደ ስልጣን የሚመጡ መሪዎችም እኛም ብቻ እንዲያበለጽጉን አንፈቅድላቸውም፣ ይልቁንም አገራችን ኬንያና መጻኢው ትውልድም የሚያድግበትን አመራር በጥንካሬ በቁርጠኝነት በአንድነት ሆነን አገራችንና ህዝባችንን ከፍ ለማድረግ እንታገል። ይህ ነው የባለቤቴ የሪያል ኦዲንጋ ምኞትና ትግል። ስለ ኦዲንጋ ሌጋሲም ሲባል በጋራ እንቁም በማለትም ጥሪ አቅርበዋል። ኬንያን ከፈረንጆቹ 2008 ኤሮፓ አቆጣጠር እስከ 2013 በጠቅላይ ሚኒስትርነት ያገለገሉት ለ5 ጊዜያት ፕሬዝዳንታዊ ምርጫ ተፎካክረው ያልተሳካላቸው የቀድሞው የኬንያው ምክትል ፕሬዝዳንት ጃራሞጊ ኦያንጎ ኦዲንጋ ልጅ የነበሩት ነጋዴው የማይደፈር የለውጥ አራማጁ የዲሞክራሲ የፍትህና የእኩልነት ፊታውራሪ የነበሩት ኦዲንጋ በትውልድ ከተማቸው ኪስማዩ ውስጥ ከአባታቸው መቃነ መቃብር ጎን የተቀበሩ ሲሆን በብዙዎችም ዘንድ አባባም ወይም ባባም የሚል ስያሜ ማግኘታቸውም ታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችን ሰብስክራይብ በማድረግ የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። በመደበኛው ቻናላችን ፕሮግራማችንን ማጋራት ባልቻልንበት ወቅት በዚህ ቻናል ፕሮግራማችንን ስትከታተሉ የነበራችሁ ሰብስክራይብ በማድረግ ሼር በማድረግ የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።